ቻችን አሁን የደረሰን ዜና አለ። በጎንደር መተማ ዙሪያ በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ታወቀ። መተማ ዮሐንስ ከተማ ከመደረሱ በፊት ልዩ ቦታው ጉባ መቃ በሚባል አካባቢ የቅማንት ታጣቂዎች እንደሆኑ በታመነበት ጥቃት ከ150 በላይ የአብይ አህመድ ወታደሮች መገደላቸውን ነው ያገኘነው መረጃ የሚያመለክተው። የቅማንት ታጣቂዎች በህወሓት የተደራጁ የአማራ ክልልን ለማዳከም በቀደመው የህወሓት ኢህአዴግ ዘመን ስንቅና ትጥቅ የተሰጣቸው በክልሉ ብርቱ የጸጥታ ችግር እንዲፈጠር በማድረግ የውክልና ተልዕኮ ወስደው ሲንቀሳቀሱ የነበሩ ሲሆን ብልጽግና ሀገሪቱን ከተቆጣጠረ ወዲህ የአብይ አህመድ አገዛዝ የህወሓትን ፈለግ ተከትሎ የቅማንት ታጣቂዎችን ሲያስታጥቅ ቀለብ ሲሰፍርላቸው መቆየቱ የሚታወቅ ነው። በተለይም የፋኖ ትግል ከተቀጣጠለ በኋላ በልዩ ሁኔታ ለቅማንት ታጣቂዎች ድጋፍ እያደረገ ያለው የአብይ አህመድ አገዛዝ በመጨረሻ መሳሪያ ባስታጠቀው ቀለብ በሰፈረለት ኃይል ሰራዊቱ ላይ ከፍተኛ ጥቃት መፈጸሙ ነው የደረሰን መረጃ የሚያመለክተው። በጥቃቱ ከተገደሉት 150 ወታደሮች በተጨማሪ ሰራዊቱ የታጠቃቸው ከባድ መሳሪያዎች በሙሉ የተወሰዱ ሲሆን ወታደራዊ ተሽከርካሪዎችም እንዲቃጠሉ ተደርገዋል። በጉዳዩ ዙሪያ የዘውትር ተሳታፊያችን ዝርዝር መረጃ አለው። የተፈጠረው ነገር እጅግ በጣም የሚገርምና የሚደንቅ ነው። የመከላከያ ሰራዊት አባላት በከባድ መሳሪያ እና በቡድን መሳሪያ ታጅበው ከ150 በላይ የሚሆኑ የመከላከያ ሰራዊት አባላት ለሱዳን ተፈናቃዮች የዕለት ፍጆታቸውን ጭነው አጅበው በሚሄዱበት ሰዓት መተማ ዮሐንስ ከመድረሳቸው በፊት እዛ አካባቢ የሚንቀሳቀሱ የመከላከያ ሰራዊት አባላት እንዲኖሩ እዛም አድማ ብተናም እንደዚሁ ያንን አካባቢ ይዘው እየተንቀሳቀሱ ቢሆኑም ነገር ግን እነዚህ የቅማንት ታጣቂዎች ከዚህ በፊት በዞኑ ወይንም በምዕራብ ጎንደር አካባቢ በ5 እና በ6 ቀበሌዎች ላይ የህወሓት ኃይሎች አስታጥቀው ከዚህ በፊት አካባቢውን በከፍተኛ ትርምስ ውስጥ ያስገቡ እንደነበርና የዞን ጥያቄ በማንሳት ጫካ ሸፍተው በነበረበት ሰዓት የህወሓት አባላት ስንቅና ትጥቅ በመስጠት ያንን አካባቢ ትርምስ እንዲፈጠር ሲያደርጉ መቆየታቸው ይታወቃል። አሁን ደግሞ የብልጽግናው አመራር ይህንን አስቀጥሎ ለነሱ አስፈላጊውን ስንቅና ወታደራዊ ግብአቶችን በመስጠት የፋኖ ኃይሎችን እንዲወጉለት በማድረግ በከፍተኛ ደረጃ አደራጅቷቸው የነበሩና ነገር ግን የፋኖ ኃይሎች ከፍተኛ ጥንካሬ በዛ አካባቢ ጠንካራ ይዞታቸውን አስከብረው በመቆየታቸው እና የብልጽግና አመራርም በእነዚህ አካባቢዎች ላይ እነዚህን የቅማንት ታጣቂዎች ከመደገፍ ታቅቦ ሊሆን ስለሚችል በሚል እሳቤ አጅበው የሚሆኑ ከ150 በላይ የሚሆኑ የመከላከያ ሰራዊት አባላትን ጉባ በተባለውና ሌንጫ በተባሉ ቀበሌዎች ላይ ሙሉ በሙሉ ሲጓዙ የነበሩትን ደምስሶ ይዘውት የነበሩትን ዲሽቃ፣ ሞርተር እና የነፍስ ወከፍ መሳሪያዎችን ብሬንን ጨምሮ ሙሉ በሙሉ ሰራዊቱን ከጨረሰ በኋላ መኪኖችን አቃጥለው ትጥቃቸውን ሙሉ በሙሉ ዘርፈው ተሰውረዋል። አሁን በዛው አካባቢ የመከላከያ ሰራዊት አባላት አሰሳ እያደረገ እንደሚገኝና ነገር ግን እዛ አካባቢ የፋኖ ኃይሎች ይህን እንዳልፈጸሙትና የአካባቢው ማህበረሰቦች እንደነገሩን ከሆነ ይህን ወንጀል የፈጸመው ወይም ይህን ማጣት የፈጸመው የቅማንት ታጣቂዎች እንደሆኑ ነው የደረሰኝ መረጃ የሚያመላክተው። ምናልባት ይሄ ጉዳይ ትንሽ ውስብስብ ያለ ነው። ምክንያቱም የቅማንት ታጣቂዎችን የአብይ አህመድ አገዛዝ ይደግፋል። በተለይ ፋኖችን እንዲያጠቃለት ከፋኖች ጋር ፍጥጫ እንዲፈጠር በአማራው ማህበረሰብ መሃል ልዩነት ሊኖር ከሚጠቀምባቸው የማህበረሰብ ክፍሎች አንዱ የቅማንት ማህበረሰብ ነው። አገው በተጨማሪ እነዚህን በማስታጠቅ መሳሪያ በማቅረብ የመከላከያ ሰራዊቱ አብሯቸው እንደሚሰራ ነው የሚታወቀውና ለምንድን ነው ይህንን ያደረጉት? የቅማንት ታጣቂዎች መሳሪያ ላስታጠቃቸው ቀለብ ለሚሰፍርላቸው የመከላከያ ሰራዊት በዚህ ደረጃ ይህን ያህል ከፍተኛ ኪሳራ ያደረሱበት በሰው ኃይልም በመሳሪያም ለምንድን ነው? በአጠቃላይ የብልጽግና አገዛዝ አንደኛውና ዋነኛው ትልቁ ባህሪ ዘመድ፣ ወዳጅ፣ አጋር ብሎ የሚጠቅሳቸው ኃይሎች የሉ። ለሳምንት አንዱን ኃይል ከተጠቀመ በኋላ መልሶ ጠላት ነው የሚያደርገው። ምናልባት የአካባቢው ማህበረሰቦች እንደተናገሩት ከሆነ እነዚህ የቅማንት ታጣቂዎች ከዚህ በፊት የዞን ጥያቄ በማቅረብ በአካባቢው ላይ ከፍተኛ ትርምስ እንዲያደርጉና አካባቢው ተረጋግቶ የሰላማዊ ኑሮ እንዳይኖር ለማድረግ ከፍተኛ እገዛ ሲያደርግ እንደነበረ ይታወቃል። ነገር ግን የቅማንትና የአማራ ማህበረሰብ እዛ አካባቢ ያሉ የሀገር ሽማግሌዎች ይሄን ጉዳይ በጣም ለረጅም ጊዜ በወሰደ ውይይትና የሀገር ሽማግሌዎች እጃቸውን ጣልቃ አስገብተው በአመራር ደረጃ ቢያንስ እርስ በርሳቸው እንዳይወጋጉ ለማድረግ የተሞከረ ሙከራለና እርስ በርሳቸው መጠቃቃታቸውን በማቆማቸውና የቅማንት ታጣቂዎች ራሱ በቅማንት ማህበረሰብ ዘንድ ፋኖች የምትወጉ ከሆነ የማህበረሰባዊ ግጭት ሊፈጠር ስለሚችል ይህን ነገር ማቆም አለባችሁ፣ ቢያንስ በሽፍትነትም ከቆያችሁ ከዚህ በላይ የፋኖ ኃይሎችን ብልጽግና ፍላጎት ለማሟላት የፋኖ ኃይሎችን
መውጋት ማቆም አለባችሁ በሚለው ስምምነት መሰረት አሁን ባለፉት 5 እና 6 ወራት ላይ ራስ በራሳቸው መጠቃቃትን አቁመዋል። ምናልባት ይህን መጠቃቃት ስላቆሙ የብልጽግና መንግስት የሚሰጠውን ድጋፍ በማቆሙና እነሱንም በዛ በተደበቁበት ጫካ አካባቢ አድኖ ለመምታት እንቅስቃሴ ሊያደርግ እንደሚችል ነው የአካባቢው ማህበረሰቦች እየነገሩን ያሉት። ይሄ ነገር በእርግጥ ብልጽግና ይህን የማይፈልገው ነገር ቢሆንም የአካባቢ ሽማግሌዎች ግን ትልልቅ ሰዎች አሉበት። የቅማንት ማህበረሰብ ከማህበራ ማህበረሰብ ጋር በፍጹም እንድትለየው የማትችል የተዋለደ የተጋባ የአንደኛው ቁስል አንደኛውን የሚያመው እንደሆነ ስለሚታወቅ በመሀል ላይ ጣልቃ ገብተው እርቅ ስምምነት እንዲፈጸም ቢያንስ እንኳን በጋራ ይሄንን መንግስት መውጋት ባትችሉም እንኳን እርስ በርሳችሁ እንዳትወጋጉ በማለት ስምምነት እንደተደረሰ ይታወቃል። ይህን ስምምነት እንግዲህ ለብልጽግና መንግስት የሚመች ባለመሆኑ ከዚህ በፊት ሲያደርግላቸው የነበረውን እገዛ የገባላቸውን ቃል ኪዳን ወይንም ፈጽምላቸው ያለውን አጠቃላይ የገንዘብም ይሆናል የቦታ እንዲሁም ሌሎች የጥቅማ ጥቅም ጥያቄዎችን ማሟላት ባለመቻሉ ያኮረፉ መሆናቸውን ነው የአካባቢው ማህበረሰቦች እየተናገሩ የሚገኙት። ግን የተፈጸመው አደጋ ግን እጅግ በጣም ከባድ ነው። በጣም ከፍተኛ ደም ነው የፈሰሰው። ከአንድ ቦታ ላይ ሙት መሬት ላይ ሲደርሱ ከበባ በመፈጸም ሙሉ በሙሉ ከመኪናቸው ላይ ሳይወርድ ራሳቸውን መከላከል በማይችሉበት ደረጃ ነው ምቱ የተፈጸመባቸው። የተረፈ የመከላከያ ሰራዊት የለም። እንዲያውም በአንዳንድ እዛው በዓይን እማኞች እንደተናገሩት ከሆነ ቆስለው የነበሩ የመከላከያ ሰራዊት አባላትን እዛው ከደረሱ በኋላ ጨርሷቸው እያሉ እንደጨረሷቸው ነው የደረሰኝ መረጃ የሚያመላክተው። ነገር ግን ይሄ የፋኖ ኃይሎች እስካሁን ድረስ መግለጫ ያልሰጡበት ጉዳይ ነው። የቅማንት ታጣቂዎችም እኛን የፈጸምነው ብለው የተናገሩበት ሁኔታ የለም። ነገር ግን የአካባቢው ማህበረሰብ ግን የቅማንት ታጣቂዎች እንደፈጸሙት ሙሉ ማረጋገጫ እየሰጠ ነው የሚገኘው። መሳይ፣ ምናልባት ስለ ቅማንት ታጣቂዎች በተመለከተ ከአገዛዙ ምን ያህል ድጋፍ እንደሚደረግለት ነው በአካባቢው ኬላ ዘርግቶ ህዝቡን እንዲዘርፍ ፍቃድ የተሰጠው አካል ነው የቅማንት ታጣቂዎች የሚባለው። ለከባድ ተሽከርካሪ እስከ ብር፣ ለመካከለኛ 4000 ብር፣ ዝቅተኛ ተሽከርካሪዎች እንደዚህ 2000 ብር እያስከፈሉ እንዲጠቀሙ ከአብይ አህመድ አገዛዝ ፍቃድ ተሰጥቷቸዋል። እንግዲህ በዚህ ደረጃ ቅድሚያ የተሰጣቸው እንደ ስለት ልጅ የሚታዩ ተደርገው ነው በዛ አካባቢ በአገዛዙ የሚቆጠሩት። ነገር ግን የጎረሱበትን እጅ ነከሱ ነው የምንለው ወይስ አጠቃላይ አገዛዙ በሁሉም አካላት እየተጠላ ሁሉም አካላት በአገዛዙ ላይ ምናልባትም ጦር እየሰበቀ መምጣቱን የሚያሳይ ምልክት ነው አድርገን የምናየው? እንደው በቀጣይ እንግዲህ የአብይ አህመድ እጆች እየተቆረጡ ነው። በቅማንት በኩል እያደረገ ያለው ነገር አሁን ከዚህ በኋላ ተስፋ የሚኖሩ አይመስልም። በአገው አካባቢም እንደዚሁ በፋኖ ጠንካራ እንቅስቃሴ የተነሳ የአገው ሸንጎ በሚል የሚንቀሳቀሰው ቀለብ የሚሰፈርለት ኃይልም እንደዚሁ በአጥጋቢ ሁኔታ መንግስት በሚፈልገው መልኩ እየተንቀሳቀሰ አይደለም። ስለዚህ በአማራ ክልል የአብይ አህመድ ፈረሶች እግራቸው እየተቆረጠ ነው። በዚህም ነገ ከነጎዳ እንግዲህ ሰሞኑንም የሰማነው አለ ሚሊሻና አድማ በታኙም ከ90% በላይ ፋኖን እየተቀላቀለ ነው የሚል ነገር ነው እየሰማን ያለ ነውና መከላከያ ከዚህ በፊትም አልቻለም፣ ሌሎችንም ማሰልፎ አልተቻለም። ከግራ ከቀኝም እንደነዚህ አይነት ታጣቂዎችንም ከጎኑ አድርጎ ይህን ጦርነት ማሸነፍ አልቻለም። ምን እያየን ያለ ነው? መሳይ፣ እነዚህ ታጣቂዎች ለመንግስት የሹም ዶሮ ነበሩ። አትንኳቸው፣ በፍጹም የኔ ልጆች ናቸውና የፈለጉትን ወንጀል ይስሩ፣ አትንኳቸው በማለት አንዳንድ ቦታ ላይ ሽፋን በመስጠት አንዳንዴ አሁን አንተ የተናገርከው 6000፣ 4000፣ 2000 ብር ዝቅተኛ ተሽከርካሪዎች 2000፣ መካከለኛ ተሽከርካሪዎች 4000፣ ከባባድ ተሽከርካሪዎችን 6000 ብር ሲቆርጡ መንግስት ሽፋን እየሰጣቸው ነው የሚቆርጡ። ይህ አይደለም የሚደንቀው ነገር። በዛ አካባቢ የሚገኙ የአማራ ተወላጆችን ከብት በበረት ላይ ዘርፈው ንብረት ቀምተው ሂደው የሚጠለሉት በመከላከያ ምሽጎች ነበር። የአድማ ብተናም ሽፋን ይሰጣቸዋል፣ የመከላከያ ሰራዊትም ሽፋን ይሰጣቸዋል። ይሄ በዚህ ሽፋን አማካኝነት ከፍተኛ ብልጽግና ላይ ደርሰዋል። ከፍተኛ ገንዘብ ሰብስበዋል፣ ንብረት አካብተዋል። ነገር ግን ተቀምጠው የሚበሉበት ደረጃ ላይ አይደለም ያሉ። ምናልባትም መንግስት አስቦ የነበረው የፋኖ ኃይሎችን እዛ አካባቢ መከላከያ ሰራዊት እንቅስቃሴ ሳያደርግ እነሱ ብቻ መክተው ይዙልኛል በማለት አስቦ ድጋፍ ሲሰጣቸው እንደነበር ነው የሚታወቀው። ነገር ግን የፋኖ ኃይሎች ዕለት በዕለት በየሰዓቱ በጣም እየደረጁ መቋቋም ወደማይችሉበት ደረጃ እንደደረሱ ስለሚያውቁትና ከነሱ ጋር ፊት ለፊት መጋፈጥ ያስከፍላቸው የሚችለው ዋጋ ሙሉ በሙሉ ለማጥፋት ሊደርስ የሚችል መሆኑን በደንብ አድርገው ስለተገነዘቡት እነዚህ የቅማንት ታጣቂዎች ከነዚህ አይነት መጋፈጥ ውስጥ መግባታቸው ዋጋ እንደሚያስከፍላቸው አውቀው ሙሉ በሙሉ እነሱ ናቸው እንደውም ጠየቁ የሚባለው እኛ የፋኖ ኃይሎችን አንወጋም፣ ስለዚህ በአገር ሽማግሌ መነጋገር አለብን ብለው ሽማግሌ አስቀምጠው ተነጋግረው አብረው
ገብተው ተቀላቅለው ይህን ስርዓት መዋጋት ባይችሉም ነገር ግን እርስ በርሳቸው እንዳይዋጉ ለማድረግ ስምምነት እንደደረሱ ነው እኔ የነበረኝ መረጃ የሚያሳየው። ይሄንን የመንግስት በደንብ አድርጎ የተገነዘበ ስለሆነ እንግዲህ ዘረፋ ሲፈጽሙ ሽፋን ሲሰጥ የነበረ አሁን ደግሞ ለምን ፋኖችን አልወጋችሁም ብሎ ሊያረግለት የሚችለው ጥቅም ሊሰጣቸው የነበረውን ጥቅም በማስቀረቱ በብስጭትና በንዴት የመከላከያ ሰራዊቱን እንደመቱት ነው የአካባቢ ማህበረሰብ የሚጠቁመው። በእርግጥ እውነት ለመናገር እዛ አካባቢ የፋኖ ኃይሎች እነዚህን እንደ ጠላት ባለማየቱ ምክንያት የተፈጠረ ችግር እንጂ እንደ ጠላት ቢያቸው ኑሮ በአንድ ሳምንትና በሁለት ሳምንት ጊዜ ውስጥ ዘመቻ ወደዛ አካባቢ ወደ 5-6 ቀበሌዎች ላይ ብቻ ነው የሚንቀሳቀሱት። በመተማ ወረዳ እንዲሁም በአዳኛ ሀገር ጫቆ ወረዳ በ5 እና 6 ቀበሌ ቅማንቶች በሚይዙበት አካባቢ ነው የሚንቀሳቀሱት። በዚህ በሚንቀሳቀሱበት አካባቢ ሂዶ እርምጃ ቢወስድባቸው አንደኛ የአካባቢው የቅማንት ማህበረሰብ ጋር እንጋጫለን፣ ድጋፍ እናጣለን ከሚል ሂሳብ ተዋቸው አቅም የላቸውም ብሎ እንደተዋቸው ነው የሚታወቀው። በዚህ ምክንያት የተወሰነ ደረጃ የእርስ በርስ ስምምነት በወረቀት ባይፈራረሙ በሀሳብ ደረጃ ተስማምተው ቦታቸውን ይዘው እየጠበቁ ነበረ። አሁን እንግዲህ የቀረባቸውን ጥቅም ለማስከበር ነው ከፍተኛ ደረጃ ተዘጋጅተው የመከላከያ ሰራዊቱን ያጠቁት። እውነት በጣም ከፍተኛ ጥቃት ነው የተፈጸመባቸው። እነሱም በደንብ ራሳቸውን አጥንተው የቅማንት ታጣቂዎች አይወጉንም፣ የኛ ናቸው፣ የኛ ወገኖች ናቸው፣ እኛ ነን የምናስታጥቃቸው፣ ቀለባቸው የምንሰፍርላቸው እኛ ነን ብሎ የመከላከያ ሰራዊት ተዘናግቶ በሚሄድበት ሰዓት ሌንጫ በተባለው አካባቢ ሙሉ በሙሉ ጥቃት በመፈጸም ደምስሷቸዋል። ሙሉ በሙሉ የነበረውን መከላከያ ሰራዊት አጅቦ ሲሄድ የነበረውን ስንቅ ተፈናቃዮች ተጭኖ ሲሄድ የነበረውን ስንቅ በሳት በማቃጠል አንዳንዱንም በመዝረፍ በአጠቃላይ በእጃቸው የሚገኘውን ተተኳሽና ተኳሽ መሳሪያዎችን ሙሉ በሙሉ ዘርፎ እንደወሰደ ነው መረዳት የቻልኩት። መሳይ እንደው በመጨረሻ ይሄ ለፋኖ መልካም አጋጣሚ ነው እንግዲህ ወደ ተለያዩ ግንባሮች ፊቱን በማዞር የተጠመደበትን ምናልባት የሚቀንስለትና ትኩረቱን ሙሉ በሙሉ በአገዛዙ ሰራዊት ላይ እንዲያደርግ እድሉን የሚሰጥ ነው። የሚሊሻውም የአድማ በታኙም በዚህ ደረጃ አገዛዙን በብዙ ቁጥር እየከዱ ወደ ፋኖ መቀላቀላቸውም ይህ መልካም አጋጣሚ ተደርጎ ሊታይ የሚችል እንደሆነ ነው የሚታመነው። እንደው በመጨረሻ ምን ማለት ይቻላል? አጠቃላይ የፋኖ ትግል አሁን ካለበት ደረጃ ተነስቶ እንዲህ አይነት እንቅስቃሴዎች የሚፈጥረው የህዝብ መቀራረብ በመሃል የነበረው ችግር እየተፈታ መሄድን ተከትሎ እንግዲህ አጠቃላይ በአገዛዙ ላይ የተባበረ ክንድ ለማንሳትም የሚመች ወይም ደግሞ እድሉን የሚሰጥ አጋጣሚ ነው እየተፈጠረ ያለው። እንግዲህ አሁን ሁኔታው በምን ላይ እንዳለ አናውቅም። መከላከያ ሰራዊቱ አገዛዙ ሰራዊቱ በአካባቢው አሰሳ እያደረገ እንዳለ ነው የሚገመተው። ዝርዝር ሁኔታውን በቀጣይ የምንሰማ ይሆናል። ከቅማንት ታጣቂዎችም ይሁን ከፋኖ ወይም ከአገዛዙም ሊሆን ይችላል የሚሰጠውን መግለጫ እንጠብቃለን። በመጨረሻ ምን ማለት ይቻላል? መሳይ ይሄን ጥቃት ከፈጸሙ በኋላ ብቻቸውን የመከላከያ ሰራዊቱን ብቻቸውን እንደው ለማጥቃት እንኳን ቢንቀሳቀስ ብቻቸውን የሚቋቋሙት ላይሆን ይችላል። ስለዚህ ምንድነው ሊያደርጉ የሚችሉት? የቅማንት ታጣቂዎች መጨረሻ ላይ የሰሩትን ከባድ የሆነ የማጥቃት እንቅስቃሴ ተከትሎ ሊመጣባቸው የሚችለውን የመከላከያ የማጥቃት እርምጃ ለመከላከል ወደ ፋኖች አካባቢ ነው ሊሄዱ የሚችሉት። በተለይ መተማ አካባቢ የሚንቀሳቀሱ በርካታ የፋኖ ክፍለ ጦሮች በአመራር ደረጃ ቅማንቶች አሉ። እኔ ማቃቸው ራሱ የቅማንት ተወላጁ ነው። ነገር ግን የፋኖ ኃይሎችን የሚመሩ በክፍለ ጦር ደረጃ፣ በብርጌድ ደረጃ፣ በሻለቃ ደረጃ የሚመሩ የቅማንት ታጣቂዎች አሉ። ከነዚህ ጋር መልካም ግንኙነት ተፈጥሯል። ስለዚህ የፋኖ ኃይል ጉልበቱ እየደረጀ እንደሚመጣ ነው የሚገመተው። በአጠቃላይ ግን በአማራ ክልል መንግስት የተቻለውን ያክል አንደኛ ሚኒሻውን በመመለል ከፍተኛ ደሞዝ በመስጠት የመከላከያውን 5 እጥፍ ደሞዝ በመክፈል እርስ በርሱ በማዋጋት አቅሙን ለማዳከምና የተበታተነ የደከመ ራሱን መከላከል የማይችል ክልል እንዲፈጠር ለማድረግ ከፍተኛ ሙከራ አድርጓል። ገንዘቡን በጀቱን በሙሉ ወደ ጦር ግንባር በመመደብ ሰራዊቱን ብቻ ሳይሆን የአካባቢውን ተወላጆች ሳይቀር በተለያዩ ጥቅሞች እየደለለ መሬት ሰጣቸዋለሁ በተወለዳችሁበት ዞን ነገም ከነገ ወዲያ ወደ መከላከያ ትቀላቀላላችሁ፣ ደሞዛችሁ 15,000 ብር ነው በማለት እየደለለ አስገብቶ ምን ያክል ዋጋ እንደተከፈለበት በክልሉ ነዋሪዎች ላይ ምን ያክል ዋጋ እንደተከፈለ ይታወቃል። ይሄ ነገር ግን አሁን የአማራ ህዝብ በጣም በከፍተኛ ደረጃ ነቅቶ መንግስትም ራሱ ነቅቶ ሊሰለጥኑ የሄዱ የአድማ በተና ኃይሎችን እና ከመከላከያ ተቀላቅለው የመከላከያ ሰራዊት አባላት ሊሆኑ የሚችሉ ምልምል ወታደሮችን በመስጋትና በመፍራት ከ980 በላይ የምልምል ወታደራዊ ስልጠና እየወሰዱ የነበሩትን
በመሪ ደረጃ አቋርጠው ወደ የቤተሰቦቻቸው እንዲሄዱ ለማድረግ የወሰነው ውሳኔ ልክ እንደገባውና የአማራ ህዝብ አሁን ነቅቶ አንድ ሆኖ ራሱን መከላከል እንደሚችል ይህን ካላደረገ ግን ዛሬ በአማራ ህዝብ ላይ የመጣው ናዳ ነገ ደግሞ በቅማንት እንዲሁም በአገው ማህበረሰብ እንዲሁም በሌሎች በአማራ ክልል በሚገኙ የተለያዩ ብሔር ብሔረሰቦች ላይ ክንዱን እንደሚያሳርፍበት ስላወቀ አሁን ዘመኑ አንድ ሆኖ ይህንን በጣም ጉግ ማንጉግ የሆነ ስርዓት ለመከላከልና መጥቶ ከክልሉ ለማስወጣትና ክልሉን ሰላም ለማድረግ በህብረት ይሰራሉ የሚል እምነት ነው ያለኝ። መሳይ በጣም ነው